ክቡራትና ክቡራን የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? ያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ከጣና ቴሌቪዥን የዜና ክፍል ይድረሳችሁ እያልን የጥር 22 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዜናዎችና የትንታኔ መረጃዎች ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ በጎጃም ቀጠና ሁለት የተጠኑ የደፈጣ ጥቃቶችን በመጣል ከ40 በላይ የብልጽግናውን ሰራዊት ከጥቅም ውጭ አድርጎታል። በቡሬና ደብረ ያዕቆብ የተደረገውን ተጋድሎ ዝርዝር መረጃ በዜናችን አሰናድተነዋል። በቀዳሚነት ይደመጣል። እንደ ሳትራት ራሱን በሞት ባህር ላይ ጥሎ የነበረው ህወሓት በብልጽግናው ሊቀመንበር የነፍስ አባትነት ከሞት ከተረፈ በኋላ በአማራና በአፋር ክልል ላይ የከፈተውን ጦርነት አጠናክሮ ቀጥሏል። በራያ በኩል ብልጽግና ከፍተኛ መጠን ያለው ሎጂስቲኩን ጥሎት ሲወጣ፣ በጠለምት በኩል ደግሞ ጥጉን ይዞ የመከላከል ስራ ብቻ እያደረገ ይገኛል። ከጠለምት እስከ አፋር ያለውን የጦርነት ሁኔታ በዝርዝር እናስደምጣችኋለን። የአማራ ክልል ሰሜን ወሎና ሰሜን ጎንደር ዞኖች በህወሓት ወረራ ቢፈጽምባቸውም የአማራ ክልልን የሚመራው ብአዴን ብልጽግና ዝምታን መርጧል። የተከፈተበትን ጦርነት እንኳን ለሚዲያ ግልጽ ማድረግ ባይፈልግም በክልሉ የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ ለመጀመሪያ ጊዜ ምላሽ ሰጥተዋል። የአቶ አሸተ ደመለው ምላሽ ምንድነው የሚለውን በዝርዝር እናቀርበዋለን። ትግራይ ክልል ዳግም ሌላ ቅርቃር ውስጥ ገብታለች። እነዚህ ሽማግሌዎች በጭራሽ ሊለቁን አልቻሉም። ይህን የተናገሩት አንድ የመቀሌ ከተማ ኗሪ ናቸው። ሞቱልን ተገላገልናቸው ስንል የፌዴራል መንግስት ውስጥ ትንፋሳቸውን አስቀጥሎላቸው ዛሬ መከራቸው ለኛ ተረፈ በማለትም አስተያየታቸውን ያክላሉ። የህወሓት እብሪትና የትግራይ ሌላ ቅርቃር በሚል ርዕስ የተሰናዳውን የትንታኔ መረጃ በሰዓቱ ዜናችን አካተነዋል። ሰዓቱ ሲደርስ እናስደምጣችኋለን። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳን የሰዓቱ ዜናችን ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ህወሓት ተከዜን ተሻግሮ ጦርነት መክፈቱን አስመልክቶ እስካሁን ዝምታ ላይ የቆየው የአማራ ክልል መንግስት ዛሬ ምላሽ አልሰጠም። የአማራ ክልል ገዢ ፓርቲ በርዕሰ መስተዳደሩ ወይም በክልሉ ከፍተኛ ኃላፊነት ላይ በሚገኙ ሹሞቹ በኩልም ሆነ በክልሉ ልሳን የአማራ መገናኛ ብዙሃን በኩል መግለጫ ባያወጣም ወረራ የተከፈተበት የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ ዛሬ ምላሽ ሰጥተዋል። ዋና አስተዳዳሪው አሸተ ደመለው የወልቃይት ጠገዴ የዘመናት የአማራ ማንነትና ወሰን ጥያቄ የተለያዩ የትግል ምዕራፎችን አልፎ ዛሬ ወሳኝ የትግል ሜዳ ላይ ደርሷል በሚለው መግለጫቸው ዛሬ የደረስንበት የትግል ሜዳ የወትሮ ዝግጁነትን በማሳደግ በሁለት የትጥቅ አቅሞች ልቆ መገኘትን ይጠይቃል። አንደኛው በሐሳብ ትጥቅ ሲሆን፣ ሁለተኛው ደግሞ ከአባቶቻችን በወረስነው አርበኝነት መሰረት ራስን መከላከል ላይ መሰረት ያደረገ አቅምና ተነቃነቃዊ ዝግጁነትን ማሳደግ የሚጠይቅ ወሳኝ የትግል ጊዜ ላይ ነን። የሐሳብ ትጥቁም ሆነ ራስን ከወረራ የመከላከል ዝግጁነቱ መዳረሻ ግቡ የተከዜ አዳኝ ትውልድ ተልእኮን ማሳካት ነው። ተልእኳችን ደግሞ ለመጪው ትውልድ ነጻነትን እንጂ ተሻጋሪ ዕዳን አናወርስም የሚል ዘላቂ አሸናፊነትን ያለመ ነው ብለዋል። አቶ አሸተ አክለውም በአንደኛው ገጽ ዘላቂ የህግ አሸናፊነት ሲሆን፣ ሁለተኛው ገጽ ደግሞ የህግ አሸናፊነታችን አንቀበልም ብሎ ለዳግም ወረራ የሚነሳውን ኃይል የምንመክትበትን ራስን የመሆን ክቡር መስዋዕትነትን ልንቀበልለት የተዘጋጀንለት የጸረ ወረራ ተጋድሏችን ነው። በመሆኑም የተከዜ አዳኝ ትውልድ ሚና በሁለት ገጽ የተሳለ ሰይፍ ማለት ነው። በሐሳብ ትጥቅም ሆነ በራስ መከላከል ትጥቅ ሁሌም ዝግጁ ሆኖ መገኘት የወልቃይት ጠገዴን አማራነት ከታሪክ ከመሬት ይዞታ ከአስተዳደርና ከግብር ክፍያ ከመልክዓ ምድራዊ ከህዝብ ስርጭት ከስነ ልቦናና ቱባ ባህላችን ማመሳከሪያዎች አንጻር ወልቃይት ጠገዴ አማራ እንጂ ትግሬ ሆኖ እንደማያውቅ በወያኔ የሐሰት ትርክት ለተደናገሩ ለሌሎች የኢትዮጵያ ብሔር ብሔረሰቦች በማስረዳት ለዓለም አቀፉ ማህበረሰብ ማስገንዘብን ዋና ማዕከሉ ያደረገ የትግል ክፍል ነው። በዚህ የትግል ክፍል ውስጥ ታሪክ ትልቅ ቦታ ይሰጠዋል በማለት የዞኑ አስተዳደርና የማንነት ኮሚቴው የሐሳብ ስንቅ ሲል የሰየመውን ክፍል ተልዕኮ ገልጸውታል። ታሪኩን ጠንቅቆ የሚያውቀው ትውልድ ጉድለቱን ይሞላል ሲሉ የሚናገሩት አቶ አሸተ ራስን የመገንዘብ አቅምን የማወቅ ጸጋና በረከትን ለይቶ የመጠቀም የሐሳብም የተግባርም ጉልበት ይኖረዋል። የሐሳብ ጉልበት ማለት የሐሳብ ትጥቅ ማለት ነው። የሀገር ባለቤትነት ማረጋገጫ አንዱና ዋናው ጉዳይ ማንነትና ርስትን የማስከበር ጉዳይ ነው። ይህ ደግሞ ታሪክን መነሻን ከማወቅ ይጀምራል። ታሪክና መነሻን ማወቅ ማንነትንና ርስትን ለማስከበር ትልቅ አቅም ነው ብለዋል። የዞኑ አስተዳደር ራስን የመከላከል አቅም መገንባት በሚል ክፍል የያዘው ዘርፍ ደግሞ በዋናነት የኃይል ወረራን በሚፈጽም ቡድን ላይ የሚሰጥ ፈጣን ያጸፋ ምላሽ ነው። አቶ አሸተ ሲቀጥሉም ትግላችን ራስን የመሆን ክቡር የማንነት ትግል ነው። የራስን ዕድል በራስ የመወሰን ትግል ነው። ነገር ግን ይህን ለዘላቂ የህግ አሸናፊነት የሚያበቃንን ሰላማዊ የትግል መንገድ አልቀበልም ብለው ዳግም ለወረራ ተከዜን የሚሻገር ወራሪን የምናሳፍርበት የጸረ ወረራ ትግላችን መመከቻ ነው። ምክንያቱም ለወረራ እየተዘጋጀ ያለው ኃይል ትግሉ የእርሱ ያልሆነን ርስትና ማንነት የመውረር የማጥፋት ነው። በመሆኑም ይህ መምጫው ብዙ የሆነ ኃይል ሊመከት የሚችለው የትግል ዓላማ ጥራት ባለው በተደራጀ የአመራር ተዋረድ ባለው የታሪክና የትውልድን ጥያቄ በዘላቂነት ሊመልስ በሚችል ጠንካራ አደረጃጀት እንጂ እንዲሁ በተበታ
በተበታተነና ባልተቀናጀ መልኩ በሚደረግ ትግል ማሸነፍ አይቻልም ሲሉ የትግሉን ወሳኝ እቅድ ተናግረዋል። የአቶ አሸተ መግለጫ ሲቀጥልም ህግና ስርዓት ባለው መንግስታዊ መዋቅር ተዋረዳዊ ባለው አመራር ራስን የመሆን ክቡር ማንነታችን በዘላቂነት ይረጋገጣል ስንልም እውነት ሁሌም አሸናፊ እንደምታደርግ በመተማመን ነው። የወልቃይት ጠገዴ አማራ ማንነትና ወሰን በዘላቂነት የማስከበር ትግል ከመቼውም ጊዜ በላይ ህዝባዊ አንድነትና ስትራቴጂያዊ አመራር ይጠይቃል። እስካሁን በመጣንበት መንገድ የወልቃይት ጠገዴ አማራ ማንነትና ወሰን ትግል ከከፋኝ የአርበኞች ተጋድሎ እስከ የማንነት አስመላሽ ኮሚቴው ሰላማዊ የትግል መንገድ የወልቃይት ጠገዴ ሰቲት ሁመራ ዞን ምስረታና በራስ ልጆች የመተዳደር እድል በጋራ መስዋዕትነታችን በትግል ዓላማ ጽናታችን እዚህ ደረጃ ደርሰናል። ዛሬ የወልቃይት ጠገዴ የአማራ ማንነት ጥያቄ ከኢትዮጵያ አልፎ በአፍሪካ ቀንድ ወሳኝ ከሚባሉ ጉዳዮች አንዱ ሆኗል። በትግላችን የአማራን ህዝብና ፍትህ ወዳድ የሆኑ ኢትዮጵያውያንን ከጎናችን ማሰለፍ ችለናል። የማንነት ኮሚቴው ሰላማዊ የትግል መስመሩን ጠብቆ በመጓዝ ላይ ነው። የዞኑ አስተዳደር ህጋዊነትን ተላብሶ በህግና በስርዓት ህዝብ እያስተዳደረ ይገኛል ሲሉ አሁናዊ ወልቃይት ጠገዴ ሰቲት ሁመራ ዞንን ከመጣበት የትግል ታሪክ አንጻር አስረድተዋል። በመጨረሻም አቶ አሸተ በመልእክታቸው ቀን የእርሻ ቦታ ሌሊት ምሽግ እያደሩ ራስን ከመጠበቅ አልፎ ለኢትዮጵያ ሀገረ መንግስት ብሔራዊ ዘብ ዳር ድንበር ጠባቂ መሆኑን የአባቶቹን ታሪክ በተግባር በመድገም ማስመስከሩን ቀጥሏል። ይሁን እንጂ በዚህ ሁሉ ድል መሃል ጠላት ዛሬም አይኑን ከኛ ላይ አልነቀለም። ከ3 አስርት ዓመታት በላይ ከአፓርታይድ በከፋ ሁኔታ ረግጦ ይገዛው የነበረውን ወልቃይት ጠገዴን ዳግም ተመልሶ ለመቆጣጠር የተለያዩ የፖለቲካ ሴራዎችን አለፍ ሲልም የኃይል አማራጭን ታሳቢ ያደረገ እንቅስቃሴን ያልማል። ዛሬም ለዳግም ወረራ ታጣቂ ኃይሉን ተከዜን ለማሻገር የተጠና የፖለቲካ ስልት የማደናገሪያ ፕሮፓጋንዳዎችን በመልቀቅ ላይ ነው። የዚህ ኃይል ፍላጎቱ ወልቃይት ጠገዴን መልሶ በመቆጣጠር ዛሬም እንደ ትናንቱ ከሰው በታች ሊያደርገን ሊያዋርደን ብቻ አይደለም፣ እንደ ህዝብ ጨርሶ ሊያጠፋን ነው ፍላጎቱ። ይህ ደግሞ በወልቃይት ጠገዴ አማራ ህዝብ መቃብር ላይ እንጂ የማይታሰብ ጉዳይ ነው። በመሆኑም ሁሌም ዝግጁ ሆኖ መገኘት በሚለው የትግላችን መርህ መሰረት ለፍቅርም ሆነ ራስን ለመከላከል አንቦዝንም። የአንድነት አብሮነትን የሚሹ እህት ወንድሞቻችንን እንቀበላለን። የኃይል አማራጭን አስበው ለወረራ የሚዘምቱ ካሉም አንታገስም በማለት የዞኑን አስተዳደር አቋምና አቅም ገልጸዋል። ፋኖ ቡሬ ላይ ድል ተቀዳጀም። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 109ኛ ኮር ቡሬ ከተማ አካባቢ በጣለ የደፈጣ ጥቃት በበርካታ የብልጽግናው ሰራዊት ላይ እርምጃ እንደወሰደበት አስታወቀም። የደፈጣ ጥቃቱ የተፈጸመው ከቡሬ ዳሞት ከተማ ወደ ሽንዲ መውጫ ላይ ሲሆን በዚህ የደፈጣ ጥቃትም ከፍተኛ ሰዋዊና ቁሳዊ ኪሳራ ደርሶበታል። የደፈጣ ጥቃቱን የፈጸመው አጼ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር ሲሆን ትናንት አመሻሹን ከቡሬ ከተማ ወደ ሽንዲ መውጫ አካባቢ እንቅስቃሴ ሲያደርጉ በነበሩ የባዲ ሚልሻና የኦህዴድ ብልጽግና ሰራዊት አባላት ላይ መሆኑ ታውቋል። እነዚህ የብልጽግናው ስርዓት የጥምር ጦር አባላት ላይ በተፈጸመ የሽምቅ ደፈጣ ጥቃት 7 ወዲያውኑ እርምጃ ሲወሰድባቸው ከ10 በላይ ደግሞ ጉዳት ደርሶባቸዋል። የፋኖን የጦር መሳሪያ ክምችት ከፍ ማድረግ የሚያስችሉ የነፍስ ወከፍ መሳሪያዎችንም ፋኖ በእጁ ማስገባት የቻለ ሲሆን ከፍተኛ ቁጥር ያለው ተተኳሽም ፋኖ ማግኘት ችሏል። ከነፍስ ወከፍ መሳሪያዎችና በበርካታ ተተኳሾች በተጨማሪም ሌሎች ወታደራዊ ቁሳቁሶችን ፋኖ ቁጥጥር ስር መዋሉን የ109ኛ ኮር ህዝብ ግንኙነት ክፍል አስታውቋል። ይህ በእንዲህ እንዳለ በዚሁ በጎጃም ጠቅላይ ግዛት ምስራቅ ጎጃም ዞን ደብረ ያቆም በተባለ ቦታ ላይ ፋኖ በከተማ ኦፕሬሽን ታላቅ ድል ተቀዳጅቷል። የተገኘውን ድል አስመልክቶ መረጃው ለጣና ቴሌቪዥን ያደረሰው የአጼ ቴዎድሮስ ዕዝ 201ኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ መነሻውን ከግንድ ወይንና መርጦ ለማርያም በማድረግ ትናንት ጥር 1 ቀን 2018 ዓ.ም በጎንቻ ሲሰውነሴ አነባ ቀበሌ በመግባት ግብር ለመሰብሰብ አቅዶ የተንቀሳቀሰውን የብልጽግና ሰራዊት መረጃው የደረሰው ፋኖ ደብረ ያቆም ላይ ደፈጣ በመጣል የጠላትን ቅስም የሰበረ እጅግ አስደናቂ ኦፕሬሽን በአጭር ሰዓት በመፈጸም የመጣውን ጠላት ሙትና ቁስለኛ ማድረግ ተችሏል ብለዋል። የ201ኛ ኮር ህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ አክሎም በተደረገ የተጠና የደፈጣ ጥቃት ወደ 10 የሚጠጋ የጠላት ኃይል እርምጃ የተወሰደበት ሲሆን በርካታ ቁጥር ያለው ኃይል ደግሞ ከባድ ጉዳት ደርሶበታል ሲል ተናግሯል። ከአንድ ክፍለ ጦር በላይ የህወሓት ኃይል ተከዜን ተሻግሮ ያደረ ሲሆን በጠለምት 3 ግንባሮች ከፍተኛ ውጊያ እየተደረገ ነው። ማይግ መሬ በጠዋት የብልጽግናው አየር ኃይል በድሮን ጥቃት በርካታ የህወሓት ታጣቂዎች እርምጃ እንደወሰደባቸው ገልጿል። በዚህ ጥቃት ተበትኖ የነበረው የህወሓት ታጣቂ ራሱን መልሶ በማደራጀት በከባድ መሳሪያ የታገዘ ውጊያ እያደረገ ይገኛል። የህወሓት ታጣቂዎች በተለይም ሽታህማ የተባለውን ተራራ ለመቆጣጠር ከፍተኛ ተጋድሎ እያደረጉ መሆናቸውን የገለጹት የጣና ቴሌቪዥን ምንጮች በብልጽግናው ሰራዊት በኩልም የመከላ
የመከላከል ስራ ብቻ እየተሰራ መሆኑን ተናግረዋል። በሌላ ግንባር ምጫራ በተባለ ቦታ በከባድ መሳሪያ የታገዘ የተኩስ ልውውጥ እየተደረገ መሆኑን የገለጹት የጣና ቴሌቪዥን ምንጮች የብልጽግናው ሰራዊትም ከፍተኛ ቁጥር ይዞ ወደ ቦታው መግባቱ ታውቋል። በሁለቱ ግንባሮች እየተደረገ ባለው ጦርነት የደረሰው ወታደራዊ ኪሳራ በዝርዝር አልተገለጸም። በማይጠብሪ ዲማና ሌሎች የጠለምት ከተሞች የህወሓትን ወረራ ተከትሎ ከፍተኛ የተቃውሞ ሰልፍ እየተደረገ መሆኑን ለጣና ቴሌቪዥን ከስፍራው የደረሰው መረጃ ያመላክታል። የሰልፉ ዓላማ የህወሓት ታጣቂ ቡድን ተከዜን ተሻግሮ የፈጸመውን ወረራ ለማውገዝ ነው ያሉት ምንጮቻችን ከፍተኛ ቁጥር ያለው የአካባቢው ነዋሪ በሰልፉ ተሳታፊ መሆኑንም ገልጸዋል። ተከዜን ተሻግሮ ምዕራብ ትግራይ የለም የሚሉት ሰልፈኞቹ ህወሓት የወረረውን መሬት ለቆ እንዲወጣም ጠይቀዋል። የጠለምት ነዋሪዎች በሰላማዊ ሰልፉ ህወሓት ያለ ሰላም መኖር ባይፈልግም የጠለምት ህዝብ ሰላም ይፈልጋል፣ የጠለምት ህዝብ የህወሓትን የወረራ ጦርነት በግልጽ ያወግዛል፣ የጠለምት ህዝብ የሁሉም ኢትዮጵያውያንን ትኩረት ይሻል፣ ህወሓት በጠለምት ህዝብ ላይ የከፈተውን ጦርነት ዓለም አቀፉ ማህበረሰብ ሊያወግዘው ይገባል ሲሉ ጠይቀዋል። ይህን የአካባቢው ነዋሪዎች ሰልፍ አስመልክቶ አስተያየት ሰጪዎች በበኩላቸው ሰይፍ ይዞ ለመጣ ወራሪ ኃይል አጸፋው ሰይፍ እንጂ ሰልፍ አይደለም በማለት የአካባቢውን ህዝብ በማስታጠቅ ራሱን እንዲከላከል የአካባቢው አስተዳደር ቢሰራ የተሻለ እንደነበር ተናግረዋል። በሱዳን ሸረሪና የሚገኘው የህወሓት ጦር በበኩሉ የመጨረሻ የተባለውን ዝግጅት እያደረገ መሆኑን የገለጹት ሌሎች የጣና ቴሌቪዥን ወታደራዊ ምንጮች በስፍራው ያለው የህወሓት ጦር የመሳሪያ ቆጠራና የኃይል ድልድል እያደረገ ነው ያሉት ምንጮቻችን ለታጣቂ ቡድኑ የመጨረሻ የተባለ ወታደራዊ ስምሪት ተሰጥቶታል ተብሏል። የታጣቂ ቡድኑ 18 ዲሽቃዎችንና 11 ሞርተሮችን ማስቆጠሩ የተገለጸ ሲሆን ከሱዳንና ሌሎች ሀገሮች የተለገሰለት ስማቸው ያልተጠቀሰ ከባባድ መሳሪያዎችን መኖራቸው ተረጋግጧል። በሌላ በኩል በራያ አላማጣ የብልጽግናውን ሰራዊት ለቆ መውጣት ተከትሎ ህወሓት በዋጃና ጥሙጋ ከፍተኛ ወታደራዊ ዝግጅት እያደረገ መሆኑን የጣና ቴሌቪዥን ምንጮች ገልጸዋል። በዋጅራትና አፋር መጋሌ አካባቢ የነበሩ የስምረት ፓርቲ ታጣቂ ሆነውና ራሱን የሰላም ኃይል ብሎ የሚጠራው ታጣቂ ቡድን ለህወሓት ውጊያ ያጸፋ ምላሽ እየሰጡ መሆናቸውን የአካባቢው ነዋሪዎች ገልጸዋል። የህወሓት ታጣቂ ቡድን ትናንት ምሽት የከባድ መሳሪያ ድብደባ መፈጸሙን ተከትሎ ዛሬም የእግረኛ ሰራዊት እንቅስቃሴ መኖሩና በአካባቢው ከፍተኛ ውጥረት መስፈኑን ምንጮቻችን ገልጸዋል። የህወሓት እብሪትና የትግራይ ሌላ ቅርቃር። ህወሓት በታሪኩ ለአራተኛ ዙር ጦርነት ዝግጅቱን ጨርሶ ከ3 ቀናት በፊት ግልጽ ጦርነት ከፍቷል። የጦርነቱ ዓላማ ደግሞ ወልቃይት ራያና ጠለምትን እናስመልሳለን የሚል ሲሆን የሰጠው የሽፋን ስም ግን ተፈናቃዮችን ወደ ነበሩበት መመለስ የሚል የዳቦ ስም ነው። ሆኖም ዳቦ የተበላሸ በመሆኑ የዳቦ ስምም ተቀባይነት አላገኘም። ህወሓት ወደ ጦርነት የገባበትን ታሪካዊ ዳራ ከመመልከታችን በፊት አሁን ላይ በትግራይ ክልል ስላለው ተጨባጭ ሁኔታ እንመልከት። በትግራይ ክልል የሚገኙ ሁሉም ባንኮች የጥሬ ገንዘብ ዝውውርን አግደዋል። እያንዳንዱ ሰው ከባንክ ማውጣት የሚችለው 2000 ብር ብቻ ነው ብለዋል። ይህን አነስተኛ መጠን ያለው ገንዘብ ለማውጣትም የባቤል መንደብን ርቀት የሚያስንቅ ረጃጅም ሰልፍ በየከተሞቹ ታይተዋል። አውሮፕላን በረራ ተቋርጧል። ኢንተርኔትም ሊቋረጥ እንደሚችል ይጠበቃል። ወጣቶች ለውትድርና ታፍነው እየተወሰዱ መሆኑን ወላጆች በምሬት ተናግረዋል። ትግራይ ክልል ለአራተኛ ዙር ጦርነት፣ የአማራ ክልልም በዚሁ ጦረኛ ቡድን የተነሳ ዳግም ለውድመት ጫፍ ላይ እየደረሰ ይመስላል። ህወሓት ከዚህ በፊት ካካሄዳቸው ጦርነቶች በተለየ መልኩ ይህኛውን ጦርነት ለማካሄድ የህዝብ ድጋፍ ማጣቱና ጠንከር ያሉ የሞራን ተቃውሞ የገጠመው መሆኑ አንዱ ሲሆን፣ ሌላው ነጥብ ደግሞ ከትግራይ ክልል ውጭ ያሉ ኃይሎች አበጀ ግፋ በለው የሚሉ አጋሮችን ከሀገር ውስጥም ከውጭም ያገኘበት መሆኑ ነው። በእርግጥ የአሜሪካ ድጋፍ እንደ ድሮ አለመሆኑ ተረጋግጧል። በዚህ ሰዓት የትራምፕ አስተዳደር ህወሓትን ለመሰለ ጦረኛና አክሳሪ ቡድን ምንም አይነት ድጋፍ ማድረግ እንደማይፈልግ ይታወቃል። የህወሓት የጦርነት ዝግጅትን በተመለከተ ታሪካዊ ዳራውን ስንመለከት በቅድሚያ የምናገኘው የፕሪቶሪያውን ስምምነት ነው። በፕሪቶሪያ ስምምነት ላይ የነበሩ የመደራደሪያ ነጥቦች 2 ብቻ ነበሩ። ብልጽግና ያቀረበው 1 ነጥብ ሲሆን ህወሓትም 1 ነጥብ ብቻ ነበር ያቀረበው። በሁለቱም በኩል የቀረቡት ነጥቦችን ስንመለከት ደግሞ ብልጽግና መንግስታዊ ዕውቅና ስጡኝ፣ አክብራችሁ ተገዙ፣ የምላችሁን ስሙ የሚል እንጂ ህወሓት ላደረሰው ሁለንተናዊ ውድመት፣ በወረራ ስላደረሰው እልቂት፣ በተለይም በመከላከያና በአማራ ህዝብ ላይ የፈጸመውን ወንጀል ተጠያቂ የሚያደርግ አልነበረም። የብልጽግናው ሊቀመንበር በአደባባይ የተናገሩትን እንስማ። ፕሪቶሪያ ስምምነቱ አንደኛ ቲፒኤልኤፍ ህጋዊ ምርጫ አላደረገም። ህገ መንግስት ሶን ያካሄደውና ያን የጨበራ ምርጫ ይሰርዝ። እሺ ይሰርዛለው። ሁለተኛ በዚያ ምርጫ ሲያበያ የተቋቋመው መንግስት ይፍረስ። ህጋዊ መንግስት አይደለም። ምክር ቤቱ ይበተን። ህጋዊ ምክር ቤት አይደለም። ሶስተኛ ከሁሉ የተውጣጣ መንግስት ይመረጥ። ትራንዚሽናል ገቨርንመንት ይቋቋም። ቀጥሎስ በህዝብ የተመረጠ መንግስትና ህገ መንግስት አከብራለሁኝ።
እዚህ ያለው ጠቅላይ ሚኒስትር ነው ተመርጧል። እዛ ያለው ፕሬዝዳንት ግን ይወርዳል ነው ስምምነቱ። ህወሓት በበኩሉ ያቀረበው መደራደሪያ ነጥብ በራሱ ፍላጎት ላይ የተመሰረተ ሳይሆን ብልጽግና በሚያቀርብለት መደራደሪያ ነጥብ ላይ የተመሰረተ ነበር። በመሆኑም በህወሓት እንትረፍ እንጂ ያልከውን እናደርጋለን የሚል እንደነበር ጌታቸው ረዳ አፍሪካን ሪፖርት ላይ ያቀረቡትን ሰነድ ማየት በቂ ነው። ድርድሩ ከተፈረመ በኋላም የአገር ሽማግሌዎች የሚባል ቡድንና የብልጽግና ባለስልጣናት ስብስብ በብልጽግናው ሊቀመንበር ተዋቅሮ ወደ መቀሌ በተጓዙበት ወቅት ደብረጽዮን የሰጡት ማብራሪያ ይህን ከባድ ውሳኔ በማሳለፋቸው ጠቅላይ ሚኒስትሩን አመሰግናቸዋለሁ ማለታቸው አይዘነጋም። በወጥመድ እንደተያዘች አይጥ ስለነበረ ብልጽግና ያቀረበለትን የህይወት አድን ኬኒን ሳያላምጥ መዋጥ ግዴታው ነበርና የተባለውን ፈጸመ። ደብረጽዮን በወቅቱ የፕሪቶሪያውን ስምምነት ሙሉ በሙሉ የተቀበሉትና የብልጽግናው ሊቀመንበር ያደነቁትም በሚዋቀረው የክልሉ ጊዜያዊ የሽግግር መንግስት ፕሬዝዳንት እንደሚሆኑ ገምተው ስለነበረ ነው በማለት የትግራይ ምሁራን ይናገራሉ። ሆኖም ለትግራይ ክልል ጊዜያዊ አስተዳደር መሪ የመምረጥ ኃላፊነቱ የህወሓት ሳይሆን የኦህዴድ ብልጽግና ስለነበር አቶ ጌታቸው በብልጽግናው ሊቀመንበር ፊት ሞገስ አገኙ። እዚህ ላይ ነበር የመጀመሪያው የደብረጽዮንና የነፈትለወርቅ ተቃውሞ የተነሳው። ጌታቸው የክልሉ የሽግግር መንግስት ፕሬዝዳንትነታቸውን በህወሓት ፓርቲ መዋቅር ጥርነፋ በማዋከብ ከስልጣን ለማውረድ የተንቀሳቀሰው የነ ዓለም ግብረ ዋህድ ሞንጀሪኖና ደብረጽዮን ቡድን ጌታቸው ተነስቶ ደብረጽዮን መሪ ደረግልን የሚል ተማጽኖ ለአዲስ አበባው ገዢ ቡድን ማቅረቡን ተያያዘው። ራሳቸው ደብረጽዮንም ቢሆኑ 2 ጊዜ 4 ኪሎ ተመላልሰው የክልሉን ስልጣን ስጠኝ ብለው የብልጽግናው ሊቀመንበር ተማጽኗቸው የነበረ ቢሆንም የኦህዴዱ ሊቀመንበር ግን ለህወሓቱ ሊቀመንበር ይሁንታ ሊሰጧቸው አልፈለጉም። ይህን የደብረጽዮን ድርጊት በቅርበት የተከታተሉ የትግራይ አክቲቪስቶች፣ ምሁራንና ጋዜጠኞች ህወሓት በታሪኩ ትልቁን ውርደት ተከናነበ ብለው ተናገሩ። በተለይም አንድ የትግራይ ጋዜጠኛ ደብረጽዮንን ሲገልጻቸው ለመዋረድ የተጋ ሰው ብሏቸዋል። 4 ኪሎ ድረስ 2 ጊዜ ተመላልሰው የሹመት ተማጽኖ ያደረጉት ደብረጽዮን ከ2010 ዓ.ም በፊት የፈለጉትን ስልጣን ማንም የማይከለክላቸውና የማይፈልጉትን ሰው ደግሞ ከስልጣን ለማባረር ምንም አይነት ምድራዊ ኃይል የማይከለክላቸው ሹም ነበሩ። ታሪክ ተቀይሮ እሳቸው ከኦህዴድ ብልጽግና ሊቀመንበር ጉልበት ስር ተደፍተው የክልል ስልጣን ስጠኝ ብለው መማጸናቸው ብቻ አልነበረም ለመዋረድ የተጋ ሰው ያስባላቸው። ተደጋጋሚ የሹመት ልመናቸው ተቀባይነት ማጣቱን ተከትሎ ደብረጽዮን የፕሪቶሪያውን ስምምነት በአደባባይ ክደው ብቅ አሉ። ከአንድ ሚዲያ ጋር ባደረጉ ቃለ ምልልስ በሰጡት አስተያየት የተላኩት መንግስትን ወክለው ነው የትግራይ መንግስት እንጂ ህወሓት ወክሎ የተላከ ነው ካልነበረም እንጂ ህወሓት አመራር አባላት ሁለት ናቸው የነበሩት ገቲሙ አቶ ጌታቸውና ዶክተር ፍስሐ ሌላው የህወሓት አባልም የለም። በጠቅላላ ጦርነቱ ሁሉንም ወገኖች ያሳተፈ ስለሆነ የህወሓት አባል ይሁን አይሁን አስተዋጽኦ ያለው ከዛ ምሁራንም ማንንም ጨምረን የላክነው ነው። ስለዚህ ልኡኩ የህወሓት እንዳልሆነ አንዱም መታወቅ አለበት። እሱ ነው መሆን ያለበት። የቲፒኤልኤፍ የተባለው እኮ መጨረሻው ነው። እኛም እንደ ቲፒኤልኤፍ ለምን ፈረማችሁ ብለን የወቀስናቸውም ለዛ ነው። እንዳልኩት መንግስት እኮ ይቀጥላል ነው የሰማነው። መንግስት ይቀጥላል፣ አፍርሱት አይደለም። መንግስት ይቀጥላል። እንደዚህ ነው እየተስማማን ያለ ነው። ሰራዊቱም የከባድ መሳሪያ ነው። ቀላል መሳሪያ የሚለው አልነበረም ሲነገረን የነበረው እና በቃ ከእጅ መስጠት ውጪ ሁሉን ማርጉ የሚል እንደዚህ አይነት ተልዕኮ አልተሰጠም። እንደዚህ አይነት ኃላፊነት ለዚህ ነው እዚህ ተጋሪ ነበርከው። እንደዚህ አይነት ማንዴት አልሰጠንም። እኛማ ሁሉም ማንዴት አለን አሉ። እንደዚህ አይነት ማንዴት የለም። ተኩስ ማቆምና መንግስት ማፍረስ፣ ጠላላት ማስፈታት አብሮ እኮ ሊሄድ የሚችል ነበር ያሉት። ህወሓት ደብረጽዮንን ወክሎ 4 ኪሎ ያመላለሰበት 2 አጃቢዎችን አስይዞ ነበር። ጌታቸው ረዳ ከስልጣን ይነሳልንና ደብረጽዮን ይሾምልን የሚል የ4 ኪሎ ሰው በበኩላቸው የደብረጽዮንን የስልጣን ጉጉት ካጤነ በኋላ ጌታቸውን ከስልጣን ቢያነሱም ደብረጽዮንን ከመሾም ይልቅ እኔ መርጬ ከምሾምባችሁ ከደብረጽዮን ውጭ ሌላ ሰው ላኩና ላጽድቅላችሁ፣ ደብረጽዮንን ግን ልሾምላችሁ አልፈልግም በማለት ኦህዴድ በህወሓት ላይ የበላይ መሆኑን ያሳየበትን የብሪት መልእክት አስተላለፉ። ህወሓትም ጄኔራል ታደሰን እንዲሾሙላቸው ሌላ ፕሮፖዛል አስገቡ። ጄኔራል ታደሰ ወረደ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሆነው መጋቢት 30 ቀን 2017 ዓ.ም በብልጽግና ሊቀመንበር ሹመታቸው ጸድቆ የቡራኬ ቅባት ተቀብተው አዲስ አበባን በደስታ ተሰናብተው መቀሌ ገቡ። በዚህ ሹመት ጄኔራል ታደሰ ወረደ ብቻ ሳይሆኑ ህወሓትን በደስታ ተቀበሉት። አብረናቸው እንሰራለን በማለትም ለኦህዴድ ብልጽግና ታዛዥነቱን አሳየም። በወቅቱም ጄኔራል ታደሰ ወረደ ወደ መቀሌ ከመሄዳቸው በፊት በጌታቸው ረዳና በብልጽግናው ሊቀመንበር ታጅበው አንድ ሰነድ ፈረሙ። በጄኔራሉ የተፈረመው ሰነድ ደግሞ የትግራይ ክልል ጊዜያዊ አስተዳደር አካታች የተልዕኮ አፈጻጸም
የቃል ኪዳን ሰነድ የሚባልና ባለ 8 ነጥብ የአንድ ገጽ ሰነድ ነበር። በዚህ ሰነድ ላይ የተቀመጡ ነጥቦችን ህወሓትም ሆነ ጊዜያዊ አስተዳደሩ እንዲያከብር ተስማምተው ሁለቱም ኃይሎች በደስታ የተቀበሉት ቢሆንም የፋሲካ በዓል ከመድረሱ በፊት ስምምነቱን መጣስ ተጀመረ። የጄኔራል ታደሰ ወረደን ፕሬዝዳንት ተደርገው በብልጽግናው ሊቀመንበር መሾማቸውን ተከትሎ ህወሓት ሁለት ወሳኝ ተግባራትን ፈጸመ። የመጀመሪያው በርካታ ቁጥር ያለው ታጣቂ ኃይል በየቀበሌው ማሰልጠኑን ሲያያዘው፣ ሁለተኛው ደግሞ ከኤርትራው መንግስት ጋር ግንኙነት ፈጠረ። ምንም እንኳን አስቀድሞ የህዝብ ለህዝብ ግንኙነት ነው ብሎ ሲያስተባብል ቢቆይም በመጨረሻ ግን ጽምዶ ብሎ መጣ። እነዚህ ሁለት ክስተቶች ህወሓት ለጦርነት እየተዘጋጀ መሆኑን የሚያመላክቱ ሁነቶች ነበሩ። እንደታሰበው ህወሓት ለዳግም ጦርነት እየተዘጋጀ መሆኑን በተለያየ አጋጣሚ በግልጽ ማሳየት ጀመረ። ለወራት የፈጀ የፓርቲ መዋቅሩን ተጠቅሞ የካድሬ ጉባኤ ካካሄደ በኋላ የትግራይ ክልል ጉባኤ የሚል አንድ መግለጫ ወጣ። በመግለጫውም የአማራ ክልል ግዛቶችን መልሰን ካልወረን ምኑን ኖር ነውና አይነት የትንኮሳ መልእክት አስተላለፈ። ጄኔራሎቹም በአደባባይ ለጦርነት ተዘጋጁ ሲሉ ከቆዩ በኋላ ህዳር 21 ቀን 2018 ዓ.ም በዓመታዊው የአክሱም ጽዮን የንግስ በዓል ላይ የተገኙት ጄኔራል ምግበይ ኃይለ በአክሱም ጽዮን ፊት ቆመን የምንነግራችሁ የምዕራብ ትግራይን ካላስመለስን አንቀመጥም ሲሉ ተናገሩ። ገብረ እግዚአብሔር ገብሩ በበኩላቸው ትዕግስታችን አልቋል፣ ከዚህ በላይ መታገስ የለብንም፣ የትግራይን ህዝብ ይዘን የማናሸንፈው ኃይል የለም በማለት ሰሞኑን ተናግረዋል። ከዚህ የገብረ እግዚአብሔር የሰሞኑ ንግግር ቀደም ብሎ ጄኔራል ዮሐንስ ወይም ጆን መንዲድ፣ ጄኔራል ታደሰ ወረደና ደብረ ጽዮን ገብረ ሚካኤል ተመሳሳይ ቋንቋ ተጠቅመው መናገራቸው አይዘነጋም። ህወሓት በዚህ መልኩ ለጦርነት ሲዘጋጅ ከከረመ በኋላ ሰሞኑን በጠለምት በኩል ተከዜን ተሻግሮ ጦርነት ሲጀምር በራያ አላማጣም በተመሳሳይ ወረራ አድርጓል። የብልጽግናው ሰራዊትም ጓዙን ጠቅልሎ ከአማራ ክልል ሰሜን ወሎ ዞን ራያ አላማጣ ወጥቶ ራያ ቆቦ ላይ ሰፍሯል። በትግራይ ክልል ያለው ውጥረት ደግሞ ከመቼውም ጊዜ በላይ የከፋ መሆኑን የሚናገሩት የክልሉ ነዋሪዎች ከባድ ቅርቃር ውስጥ እየገባን ነው ብለዋል። ይህ ሁሉ የሆነው ደግሞ በሁለት ጦረኛ ቡድኖች ህወሓትና ብልጽግና መሆኑን ሁሉም ወገን የሚስማማበት የአደባባይ ሚስጥር ነው። አሁን ሁኔታው ከመጥፎ ወደ በጣም መጥፎ የተሸጋገረበትና ትግራይ ክልል ብቻ ሳይሆን አገሪቱም አስጨናቂ መስቀለኛ መንገድ ላይ ቆማለች። መፍትሄው ደግሞ ለዚህ አስከፊ ደረጃ የዳረገንን የብልጽግናውን ስርዓትና ህወሓትን ከነሰንኮፋቸው ነቅሎ መጣል ነው ሲሉ የፖለቲካ ተንታኞች ይናገራሉ። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።